ይሄ ሰው ግን ከኢንተርቪው በፊት ይቅማል እንዴ? አይኖ በእግር ኳስ ታሪክ ውስጥ በጣም ምርጥ ከሚባሉት ተጫዋቾች ውስጥ አንዱ ነው። ሜዳ ላይ በጣም ይችላል። ነገር ግን ቃለ መጠይቅ ሲያደርግ ምን እንደሚነካው፣ ምን እንደሚጠጣ፣ ምን እንደሚበላ አላቅም። በየጊዜው ይቀባጥራል። ሁል ጊዜ ደግሞ ርዕሱ ሜሲና ሜሲ ብቻ ነው። እዚህ ጋር ምን አለ? አርጀንቲና ከሜሲ በፊት የዓለም ዋንጫን ስለበላች ሜሲ በላም አልበላም ምንም ጥቅም የለውም፣ የእሱን ብቃት አያሳይም ብሎ ተናገረ። ኦኬ እንደዛ ከሆነ ደግሞ ስላንተ እናውራ። ሪያል ማድሪድ ካንተ ውጪ 11 ቻምፒዮንስ ሊግ አላቸው። ሶ ማድሪድ ካንተ ውጪ ይሄን ሁሉ ዋንጫ ስላለው የአንተ አራቱ ቻምፒዮንስ ሊግ ጥቅም የለውም ማለት ነው አደለ? ካንተ ውጪ ያላቸዋ። ማንቸስተር ዩናይትድ ካንተ ውጪ 15 ፕሪሚየር ሊግ ካንተ በፊት በልቷል። ካንተ ጋር 3 በላ። ልክ አንተ ደግሞ 2009 ላይ ሪያል ማድሪድ ስትገባ በ4 ዓመት ውስጥ 2 ፕሪሚየር ሊግ በሉ ማንቸስተር ዩናይትድ። ካንተ በፊት 15 ካንተ በኋላ 2 አንድ ላይ 17 ፕሪሚየር ሊግ አላቸው ማንቸስተር ዩናይትድ። ሶ ካንተ ጋር የበሉት ሶስቱ ጥቅም የላቸውም ማለት ነው። ሰው እንዴት የአንድን ሰው ብቃት የአንድን ቲም ብቃት ከሱ በፊት በነበረው ብቃት ይገምተዋል? የትኛውም ቲም ካንተ በፊትም ይሁን ካንተ በኋላም ይሁን አንተ አሁን ላይ እየሰራኸው ላለው ነገር ግምት ሊሆን አይችልም። አርጀንቲና ከሜሲ በፊት ዋንጫ በላ፣ እሰየው ጥሩ ነገር ነው። ሜሲ በላ ማለት ግን ኦልሬዲ ስለበሉ ጥቅም የለውም ችሎታ አይደለም ማለት አይደለም። ሌላ ጊዜ ደግሞ ምን አለ? ሜሲ ዋንጫ ስለበላ የዓለም ዋንጫ ስለበላ የዓለሙ ምርጥ ሊሆን አይችልም፣ ዓለም ዋንጫ የ7 ጌም ቶርናመንት ነው ብሎ ተናገረ። ኢማጅን በ4 ዓመት አንዴ የሚዘጋጀውን ዓለም ሁሉ ከትንሽ እስከ ትልቅ የየትኛውም ክለብ ደጋፊ በጉጉት የሚጠብቀውን ዓለም ዋንጫ የ7 ጨዋታ ቶርናመንት ብሎ ክሬዲቱን ማውረድ ሲፈልግ እስቲ ምን ይሰማቸዋል? የፖርቹጋል ተጫዋቾች አንበላቸው መሪያቸው የ7 ጌም ቶርናመንት ነው ምንም ጥቅም የለውም የአንድን ሰው ብቃት አያሳይም ብሎ ሲናገር፣ እኔ ብበላውም ባልበላውም ጥቅም የለውም ብሎ ሲናገር ምን ሊሰማቸው እንደሚችል አስቡት። እና ጥቅም ከሌለው ዓለም ዋንጫ የ7 ጌም ቶርናመንት ከሆነ እዚህ ጋር ምን አስለቀሰ? በሞሮኮ ተሸንፎ ከውድድሩ እኮ ሲባረሩ እንዴት እንዳለቀሰ ዓለም ሁሉ ያየው ነው። እንኳን እሱ ደጋፊው ጭምር ከእሱ ጋር ሲያለቅስ ነበር ያን ቀን። እና ምን አስለቀሰ? ጥቅም ከሌለው የ7 ጌም ቶርናመንት ከሆነ ምን አስለቀሰ? ለማንኛውም ሮናልዶ ይሰማል ብዬ አይደለም ይህንን ቪዲዮ ምሰራው። ልክ እንደሱ የእሱ ደጋፊዎችም በዚህ ሜንታሊቲ ውስጥ አሉ። ለማጠቃለል ያክል ሮናልዶ ሜዳ ላይ በጣም ጎበዝ ነው፣ በጣም ጀግና ሰው ነው፣ በተለይ ደግሞ ጎል ማስቆጠር ላይ። ነገር ግን ኢንተርቪው ባደርግ ብዬ ከምመኛቸው ተጫዋቾች መካከል አንዱ ነው።